ጸጉራችሁን ለሚሰባበርባችሁና እንዲሁም ደግሞ ጸጉራችሁ መንታ ያለባችሁ እንደዚህ የተወሰነ ብትቆርጡለት ጸጉራችሁን በጣም ነው የሚያድገው። በነገራችን ላይ ከተንከባከባችሁት ማለት ነው። ካልተንከባከባችሁ ጸጉራችሁ አትቁረጡት፣ እንዳለው ይቀመጥ ማለት ነው። ከተንከባከባችሁ ግን ጸጉራችሁ በዚህ መንገድ እንደዚህ እንትን ብላችሁ ቁረጡት። በዚህ አጋጣሚ ጸጉሬ ስቆርጥ እኩል አልቆረጥኩትም ነበር። ነገር ግን በመጨረሻ ከካሜራ ጀርባ አስተካክዬው ነበርና ግን በጣም ነው የሚያሳዝነው ጸጉር ስትቆርጡ። የምር በጣም ነው ያሳዘነኝ። በቃ ምን ልበላችሁ እግዚአብሔርን። ግን ያው ከወሊድ ጋር የተነሳ ነበር። እኔ ጸጉሬ ጡት ስታጠቡ ለልጃችሁ ስታጠቡ በዛ የተነሳ ጸጉራችሁ ይነቃቀላል፣ ከስሩ ነው የሚወጣው በዛ ላይና በጣም ስስ ሆኖ ነበር ማለት ነው። እዚህ ጋር ፎቶ ላይ እንዳያችሁትና አሁን እየቆረጥኩት በጣም ነበር ለውጥ የነበረውና ግን በቃ ምንም ማድረግ አልችልም ነበር። ለጊዜው መቁረጥ ነበረብኝ። ከቆረጥኩት በኋላ ደግሞ እኩል አልቆረጥኩትም። በዚህ በኩል አሁን በግራ ነው በቀኝ በኩል ያለው ደግሞ እንደገና ቆረጥኩት ማለት ነው። ከካሜራ ጀርባ እንግዲህ ጸጉሬ እንዳያችሁት በጣም ስስ ነበር። አሁን ላይ ደግሞ እግዚአብሔር ይመስገን በጣም እንትን ብለዋል፣ ፋፍተዋል። እና እንግዲህ ያው እኛ ሴቶች በተለይ ልጅ ስታጠቡ፣ እርጉዝ ስትሆኑ፣ ባራስነት እና ለተመቸው ሰው ጸጉሩ ያድጋል ባራስ ቤት፣ ላልተመቸው ደግሞ በጣም ነው የሚነቃቀለው። የኔ ጸጉር ደግሞ በጣም ነበር የወጣው ማለት ነው። ከአራስነት ሳይሆን ከእርግዝና ጀምሮ በጣም ነበር ጸጉሬ እየተነቃቀለብኝ የነበረው። ግን እግዚአብሔር ይመስገን አሁን ደግሞ በጣም ለውጥ አለው። ስለዚህ እንደዚህ መንታ ላለባችሁ እንደዚህ ጫፉን ትንሽ ሳታበዙ ቆርጣችሁ ጸጉራችሁ ማሳደግ ትችላላችሁ። ጸጉር ያድጋል፣ ማያድግበት ምንም ምክንያት የለም። ያው ትላንትና ጸጉሬ ከቆረጥኩ በኋላ ብዬ ቪዲዮ ሰርቼ ስለነበር የቆረጥኩት ላሳያችሁ ብዬ ነው። ባይ ባይ።